አቶ ገረመው ለውይይት ፈቃደኛ በመሆን በጣም አመሰግናለሁ። እስኪ ራስን በማስተዋወቅ እንጀምር። እኔ ገረመው ንጋቱ እባላለሁ። ኦኬ። የምኖረው ኦስሎ ነው፣ ኖርዌይ። እንደምታውቀው የተማርኩት ኮንፍሊክት ሪዞሉሽን ትራዲሽናል ኮንፍሊክት ሪዞሉሽን ማስተርስ አለ ከዩኒቨርሲቲ ኦስሎ ዩኒቨርሲቲ። ኦኬ። ይሄው ነው። እሺ አቶ ገረመው በጣም አመሰግናለሁ። እንግዲህ የተገናኘ ነው ኢትዮጵያውያን በኦስሎ ውይይት ሲያደርጉ ነው። በተለይ መጨረሻ የተገናኘ ነው የአዲስ ቃል ኪዳን ታቦት የፈውስ አገልግሎት እና አዲስቷ ኢትዮጵያ የጋራ ንቅናቄ በአቶ ኦባንክ የሚመራው ድርጅት እና በወይዘሮ ሰዋሰው የሚመራው ድርጅት ባዘጋጀው ህዝባዊ ውይይት እዛ ተሳታፊ ነበር። እዛ ነው የተገናኘ ነው። ውይይቱን እንዴት አገኘው? ውይይቱ ያው አስተሳሰቡ ጥሩ ነው። ያው ለሀገራችን አስፈላጊ አስተሳሰብ የሚያስፈልገው አስተሳሰብ ነው። ግን ዝግጅቱ ያንን የታሰበውን ዋናውን ዓላማ ወይም ችግር መፍታት ወይ ደግሞ ህዝብ ማቀራረብ በተመለከተ ነው። ነገር ግን አንዳንድ ነገሮች ይጎሉታል። ምክንያቱም እንደዚህ አይነት ነገር ኒውትራሊቲ የሚጠይቅ ነገር ነው። ኒውትራሊቲ እና ፍላጎት የሚጠይቅ ነገር ነው። ከዛ አንጻር ሁኔታው ዝግጅቱን ካየኸው በእኔ አስተሳሰብ ማለት ነው እንደ እኛ ሀገር የመሰለ የተለያዩ ችግሮች ያሉበት በጣም ቬሪ ኮምፕሊኬትድ የሆኑ ውስብስብ የሆኑ ችግሮች ያሉበት ቦታ ላይ አንደኛ አንተ አንድን ችግር ለመፍታት ስትጀምር የችግር መንስኤ ከሆኑት ነገሮች አትነሳም። የችግር ምክንያት ያሉት ነገሮች ህዝብን አንድ የሚያደርገው ወይም ኮመን የሚያደርግህ ከዛ ቦታ ነው የምትነሳው። በእኔ አስተሳሰብ ከችግሩ ማለት ነው ከችግሩ ሳይሆን እኛ እንደ ህዝብ የሚያለያየን አለ፣ አንድ የሚያደርገን ነገር አለ። ከኢትዮጵያ ህዝብ ጋር ብቻም ሳይሆን ኢትዮጵያ ህዝብ አንድ የሚያደርገው ብቻ ሳይሆን አፍሪካንም አንድ የሚያደርገው አለ፣ ዓለምንም አንድ የሚያደርጉ ፋክተሮች አሉ። ልዩነት ደግሞ አለ ማለት ነው። ልዩነታችን ምክንያት ከሆኑት ነገሮች አትነሳም። ችግር ስትፈታ ነው ጀነራሊ ማለት ነው። ያ ማለት ለምሳሌ አንድን ሪፕሬዘንቴሽን የሚያደርገው ነገር አሁን ለምሳሌ ኢትዮጵያ ውስጥ በአሁኑ ጊዜ ባንዲራ ነው። ባንዲራ የተለያየ ግሩፕ የተለያየ ራሳቸው ባንዲራ አላቸው። የኢትዮጵያ ባንዲራ ራሱ ሶስት ቦታ ነው። ያን ቀንም ተናግሬያለሁ። ሶስት ቦታ ነው። የአሁኑ መንግስት ይሄ ነው ብለው ሌላ ነው። በደርግ ጊዜ ሌላ ነው። በኃይለ ሥላሴ ጊዜ ሌላ ነው። በዛው ባንዲራ ላይ የኃይለ ሥላሴ ጊዜ አንበሳ ያለበት ነው። በደርግ ጊዜ ደግሞ ምንም ያለበት ቀይ ብቻ የነበረበት ነው። እንደገና በአሁኑ ጊዜ ደግሞ ኢህአዴግ መንግስት ደግሞ ላይ ሰርክል ያለበት ኮከብ ያለበት አድርጎበታል ማለት ነው። ኢቭን እዛው ላይ ራሱ ኮንሰንሰስ ያልተደረሰበት ነገር ነው ማለት ይችላል። ሲምፕሊ እንትን አድርጎ እዚህ ላይ ኦሮሞ አለ፣ ኡጋዴን አለ፣ ሌሎችም አላቸው ማለት ነው። ዘን ይሄ ነገር ዲስከሽን የሚፈልግና ዲፋይንድ ያልሆነ የትኛው ነው ባንዲራ ነው ኮመን ሲምቦል ኮመን ሚኒንግ ለእኛ ህዝብ የሚሆነው ነገር ዲቤት የሆነበት ወይ ሶሉሽን የተደረገበት ወይ በህዝብ የተወሰነ ዘን አንተ ወይ ሁሉንም ባንዲራ ማምጣት አለብህ ወይም ደግሞ ኒውትራል ማድረግ አለብህ። እንደዚህ አይነቱ ማለት ነው። ሁለተኛ ደግሞ ይሄ ነገር የድርጅታዊ ሪፕሬዘንቴሽን በአሁኑ ሌቭል የሚያስፈልግ ደረጃ አልነበረም። ይሄ
በህዝባዊ ወይ በሲቪል በኒውትራል በሆነ ነገር ነው። አሁን አንዳንድ ድርጅቶች የራሳቸውን ድርጅት ቨርሽን ሲያቀርቡ ነበረ ወይ ሌሎች ድርጅቶች ደግሞ የሉም ማለት ይችላል። አንድ ሁለት ድርጅት ግን እዛ ሆኖ የራሱ ድርጅት ቨርሽን አቀረበ ማለት ፕሮብሌም ሶልቪንግ ነው ማለት አሰኘ ዘን ይሄ ፕሪማቹርድ ነው። አንደኛ ፕሮብሌም ሶልቪንግ አይደለም። ያን ቀን ራሱ ፕሮብሌም ለመፍታት ወይ ደግሞ የእርቅ የማቀራረብ ምናምን የሚባለው ነገር ይሄ ፕሪማቹርድ ነው ያልኩት ለዚህ ነው። ምክንያቱም ያ ሌቨል አልደረስንም። አንድ ላይ እየተዋጋ ያለውን ግሩፕ ወይም ደግሞ መታረቅ ያለበትን ግሩፕ አንድ ላይ እያመጣን አይደለም ያለ ነው። የተፈለገው ምንድን ነው? ሀሳብ ዲስከስ እንዲሆን ዲያሎግ እንዲኖር የካልቸር ዴቨሎፕ እንዲሆን የመነጋገር የቻሌንጅ የራሽናሊቲ አይዳስ ዲስከሽን እንዲወጣ ነው። ከተው ዲያሎግ ነው ዲስከሽን ነው። ይሄ ፍሪ ማቹርድ ነው። በጣም ሎካል ደረጃ ነው የተደረገው ማለት ነው። ስለዚህ ምንድነው በአሁኑ ጊዜ ድርጅትን ወክሎ ስለ ድርጅት አንድ ፕሮብሌም ሶልቭ አደርጋለሁ ብሎ የአንዱ ድርጅት የራሱን ፖሊሲ ፕሬዘንት የሚያደርግበት መድረክ አታርገው። ስለዚህ አንድ ይሄ ነው ወይ አካዳሚክ ፐርስፔክቲቭ ነው ወይ ሲቪል ፐርስፔክቲቭ ነው ኒውትራል ነገር ነው። ምክንያት የኛ ችግር የኢትዮጵያ ችግር ውስብስብ ነው። በአንድ ጊዜ የተከሰተ ወይም ደግሞ ኢንሲደንት አይደለም። ሂስቶሪካሊ የመጣ ነው። አንድ ላይን አይደለም፣ ብዙ ላይኖች ነው ያሉት። አንድ የሆነ አንድ ብሔረሰብ አይደለም የተሰበረ ሁሉም የራሱ ወደሱ እንመጣለን። አሁን እንትኑ ላይ ያለ የቀረ ኮመንት ካለ ያ ኮመንቱ አንዱ ይሄ ነው። ሁለተኛ እንደዚህ አይነት ነገር ኒውትራሊቲ ነው የሚያስፈልገው። ሪፕሬዘንቴሽን አስፈላጊ አይደለም። ችግር ዲስከስ የምታደርገው አይዳ ብቻ ነው የሚያስፈልገው እንጂ ሪፕሬዘንት ከዚህ ግሩፕ መባል የለም። ያ ሌቨል አለ ያ ሌቨል ከደረስኩ ያ ሌቨል አሁን ኢቭን ታራቂና አስታራቂ የለም። አስታራቂም የለም። አስታራቂ ማለት ራሱን የቻለ ኒውትራል የሆነ ቦዲ ነው። ራሱን የቻለ ኒውትራል ቦዲ ነው። ሁሉም የሚታረቀው ሁሉም የሚቀራረበው ትረስት የሚያደርገው ነው። አግሪ የሚያደርገው ነው እና ሚዲየት የሚያደርገው ያ ግሩፕ ነው። ያ ግሩፕ ሲምፕሊ አታውጣው ወይ በኢንዲቪጁዋል ኢንተረስት ሳይሆን ኦል ራውንድ እንትን ከሆነ እኛ እዛ ደረጃ ደረስን። ኢቭን የዚህ አይነት ካልቸር ራሱ ወደ ቤተሰባችን አልወጣም። ሚዲያ ካልቸር እንዳልሆነ ሚዲያ ላይ ዲስከስ የሆነ ሀሳብ የለም። ሎካሊ ነው ማለት ሎካሊ ኢንዲቪጁዋል ግለሰቦች እየሞከሩ ነው። ግለሰቦቹ ሞከሩ ማለት ይሄ ነገር ወይ ሊሳካ ይችላል ወይ ላይሳካ ይችላል። ገና ፕሮሰስ ነው የሚሆነው ማለት ነው። ፕሮሰስ ጉዳይ ነው። ስለዚህ ነው ከዛ አንፃር ነው አሁን የምታየን በአሁኑ ጊዜ የኛ ልዩነት ቦታ ከዛ መነሳት ሰው ላይ ይወደዳል። እሱ ወደ ኋላ ነው ማለት ነው። ወደ ኋላ ኦኬ። እነዚህ አሁን ሁለት ድርጅቶች አዲስ የቃል ኪዳን ታቦት የፈውስ አገልግሎትና አዲስ ኢትዮጵያ ጋራ ንቅናቄ ናቸው። ይሄናው በዓለም አቀፍ ደረጃ በነገራችን ላይ አሜሪካም አካሂደዋል፣ ስዊዘርላንድም እንደዚሁ አካሂደዋል። እና ስለዚህ አነሳሳቸው ላይ ነው አንተ ኮሜንት እያደረክ ያለው። የሚያዘጋጁት አዘጋጆቹ ሌላ ናቸው። በዛ ላይ ግን ነገሩን ዲስከሽን የሚያቀርቡ ደግሞ ሌሎች ናቸው። ተጋባዦች ናቸው። ተጋባዦቹ አንተ ድርጅት ወክለ ስለ ድርጅት ቨርሽን የምታወራ ከሆነ ለኔ ፕሮብሌም ሶልቪንግ አይደለም። ሁሉም ድርጅት ያለበት የዛ አይነት ራሱን ቨርሽን የሚያቀርብበት መድረክ አይደለም። ይሄ አይዳ ምንድነው ኢትዮጵያ ህዝብ ሊያቀራርብ የሚችለው ምንድነው? ለእነዚህ ፖዚሽኖችን ሊያቀራርብ የሚችለው የኛ ሀገር እንዴት አንደርስታንድ መሆን ያለበት ከሚለው ሀሳብ ነው መወያየት ያለብን እንጂ የድርጅታዊ ሪፕሬዘንቴሽን አይደለም ነው። አንተ አሁን ይሄን ብታዘጋጅ ምንድነው የት ነው የምትጀምረው? ኦኬ አንተ የዚህ ድርጅት መሪ ብትሆን ምንድነው ነበር የምትጀምረው? ኦፕን ከመጀመሪያ ከድርጅቶቹ ጋር የኢንቪቴሽን አይደለም ነው። መጀመሪያ የዚህ አይዲያ ዲስከስ መሆን ያለበት አሬና ነው ማለት ነው። ዝም ብለህ ነው ህዝብ ድርጅት አጣራ አንስታንድ ፍሮም ኢንዲቪጁዋል ሪሶርስ ለዚህም ነው ሚዲያ ወሳኝ ነው።
መጀመሪያ ሎጂኩን ወይም ማንኛውም ሆነ ሳይንስን ቢሆን ከቲዮሪ ነው የሚነሳው። መጀመሪያ ያን ቲዮሪ ለህዝብ ሳታቀርበው ሪፕሬዘንቴሽን ከዛ ጀምሮ ዋት ዛት አይዲያ እዛ ያለው አይዲያ ማለት ያንን አይዲያ ወደ ህዝብ ለማውጣት ግን መጀመሪያ ከኢንዲቪጁዋል ሪሶርስ መነሳት። ስለዚህ አንተ አዘጋጅ ብትሆን ህብረተሰቡን ሰብስበህ ዝም ብለህ ድርጅት ሳጠራ ምንድነው የችግር መፍትሄው ምንድነው? ድርጅት ማስታረቅ ራሱን የቻለ ሌላ ነገር ነው። አንደኛ በሎካል ደረጃ የሚሆን ነገርም አይደለም። እያንዳንዱ ድርጅቶች በሎካል ደረጃ አይደለም የሚሰሩት። የራሳቸው ፍሮም ሄራርኪ ስትራክቸር አላቸው። ከዛ ነው ከላይ ነው ወይ ደግሞ ከፖሊሲ ሜከራቸው ከምናቸው የጀመረ ነገር አይደለም። ሎካል የጀመረ ነገር ነው። ከተራ ህዝብ የጀመረ ነገር ስለሆነ you start from አይዲያ ግን ያንን አይዲያ ለህዝብ ማቅረብ ግን እንደ ሚዲያ ያሉት ሶሻል ሚዲያ የሚሆን ማስ ሚዲያ የሚሆን ከዛ መጀመሪያ ከጀመርከው በኋላ ኢንተረስትድ የሆኑት ሰዎች አይዲያው ኮንትሪቢዩት ማድረግ ሲጀምሩ ማለት ነው። ከዛ ስትነሳ የኢትዮጵያ ህዝብ የጋራ የሚያደርገው ምንድነው? ልዩ የሚያደርገው ምንድነው? ፖለቲካ ፓርቲዎችን የጋራ የሚያደርጋቸው ምንድነው? ልዩ የሚያደርጋቸው ምንድነው? ኢትዮጵያ ውስጥ ያለ ኮንፍሊክት ምን አይነት ኔቸር ነው ያለው? ያንን አላያስ አርጌ ነው ከየት ነው የምትነሳ? ኦልዌይስ ከጋራ እንትን ነው መነሳት ያለብህ። ልዩነትን የፈጠረብህን ከችግር የተነሳ ከመፍትሄ ወይ ደግሞ ጋራ የሚያደርገው ማለት ነው። በዛ ነው መጀመሪያ ያን በማስተዋወቅ ማለት ነው። yes እኔ የምለው እንደዛ ነው። when if you start from difference ያው ደግሞ ሁሉም ሪፕሬዘንቴቲቭ ያልሆነበት ቦታ then I don't know ከማን ጋር ነው ያ ነገር የሚሄደው ነው። ኦኬ እንግዲህ ይሄ ይበቃናል ለኮሜንት ያህል ነው። ወደ ሌሎች ነጥቦች እንሄዳለን። እሺ እንግዲህ የኮንፍሊክት ወይም በአማርኛ ውዝግብ፣ ግጭት፣ አለመግባባት ማለት ነው። ኮንፍሊክት ምን ማለት ነው? እስኪ ኮንፍሊክት ማለት ያው አለመግባባት ማለት አንደኛ ከሰው ልጅ ጋር ሆነ ከማንኛውም ፍጡር ጋር የሚኖር ነገር ነው። አብዛኛውን ጊዜ ሰው ሰራሽ ነው፣ ተፈጥሮ አይደለም። ሰዎች ናቸው ኮንፍሊክት የሚፈጥሩት። የኢንተረስት ጉዳይ፣ የሀሳብ አለመግባባት፣ የአመለካከት ችግሮችን የመፍታት የአፈታት ዘይቤ ላይ ሳትግባባ ልትቀር ትችላለህ። የኢንተረስቶችን አንዱ የሚፈልገውን አንዱ የማይፈልገውን የማድረግ ላይ ያለ መግባባት ትችላለህ። ያለ በሉ ደግሞ ችግሮቹ በጊዜ ፍቺ ካላገኙ እንትናቸው ይሄዳሉ ማለት ነው። የግጭቱ መጠን እየጨመረ ይሄዳል ማለት ነው። በጊዜ ግን ሶሉሽን ቢገኝ ማስቀረት የሚቻል ነው ማለት ነው። ማለት ሰው ሰራሽ እስከሆነ ድረስ በሰው ነው መስተካከለው፣ በሰው ነው ያም ነገር የሚሆነው ማለት ነው። የሰው ልጅ ለመኖር ሲል ወይ ደግሞ ሰርቫይቭ ለማድረግ የሚያደርገው ነው ማለት ግጭት ሰው ልጅ መካከል ብቻ ሳይሆን አውሬዎችም ዱር አራዊቶች መካከልም የትም ያለ ነገር ነው ማለት ለጥቅም መጋጨት ያለ ነው ማለት ነው። ለበሉ ግን እስከ ጦርነት ጀምሮ ከአለመግባባት ጀምሮ ከአስተሳሰብ ጀምሮ እስከ ጦርነት ድረስ እስከ መገዳደል ድረስ መድረስ ይችላል ማለት ነው። ደግሮ እንግዲህ የተለያየ ነቸር አለው ኮንፍሊክት፣ አንድ አይነት ብቻ አይደለም። ኮንፍሊክት አይነቶች አንዳንድ ኮንፍሊክት ወይም ደግሞ ልዩነት ልዩ የሚያደርጉ ነገሮች መፍታት የማችላቸው ነገሮችም አሉ። እነዚህ መፍታት የማችላቸው አብሬ ብቻ መኖር ያለብህ ይዜ መኖር በመታገስ በመቻቻል የምትኖርበት ሁኔታ ማለት ነው። እነዚህ ምንድናቸው? ለሁለት ከፍለ ማየት ትችላለህ። ቫሉ ቤዝድ የሆኑ ወይ ደግሞ ማንነትን ጠቅላላ የሚመለከት ሊሆን ይችላል። እንደ ኢንተረስት ቤዝድ ሊሆኑ ይችላሉ። ቫሉ ቤዝድ የሚሆኑ ኮንፍሊክቶች እምነት እንደ እምነት እንደ ቋንቋ፣ አይደንቲቲ፣ ካልቸር ቫሉ ኦሪየንትድ የሆኑ አንተን ማንነት በተመለከተ እነዚህ
ቫሉ ቤዝድ የሆኑ ኮንፍሊክቶች ናቸው። ቨሪ ዲፊካልት። እነዚህ ሶልቭ ለማድረግ በጣም አስቸጋሪ ሆነ ማለት ነው። ኦኬ እስኪ ሌላው ኢንተረስት ቤዝ ናቸው። ለምሳሌ እንደ ኢኮኖሚክ ኢንተረስት፣ ሪሶርስ የመሳሰሉ ፓወር የመሳሰሉ እነዚህ ኢንተረስት ኮንፍሊክት ናቸው። ሪሶርስም ቢሆን ፓወርም ቢሆን አድሚኒስትሬሽንም ቢሆን ኢኮኖሚ ቢሆን እነዚህን ለመፍታት በጣም ቀላል ነው። willingness ካለ ማለት ነው። you can share simply ፌር በሆነ አመለካከትና ፌር በሆነ ሶሉሽን መሄድ ይችላል። you can share power, you can share economy, you can share resource, you can share all those things. ፌርነስ ካለ ማለት ከተስማማ ማለት ሲምፕል ነው። እነዛ እንግዲህ ባሉ በዚህ ሆነ ሪሊጂየስ ፎር ኤግዛምፕል ተወስዶ ኢስላም ክርስቲያን ተደርገው ክርስቲያን ኢስላም ተደርገው አብረን ግን መኖር አለብን። ቶለራንስ ያስፈልጋል፣ መቻቻል ያስፈልጋል፣ ሪስፔክት መደረግ ያስፈልጋል ማለት ነው። ኔሴሰሪ ለኮንፍሊክት የምትጠቀማቸው ሳይሆን ይዜ የምትኖረው ነው ማለት ነው። ቋንቋን በተመለከተ የአንዱን ቋንቋ ጠፍተህ የሌላውን ቋንቋ ግን ማሳደግ አትችልም። ስለዚህ ምንድነው ሁሉም የራሱን ቋንቋ የማሳደግ መፍትሄ እንዲኖረውና ሁሉም የፈለገውን ቋንቋ በፈለገው መጠን ከፈለገ ሁለቱን ከፈለገ ሶስቱን እንዲማሩና ኢንኮሙኒኬት እንዲደረግ ማድረግ ትችላለህ እንጂ አንዱን አጠፋለሁ የአንዱ መናገር አስፈላጊ አይደለም የአንዱ አስፈላጊ ነው አትለው ማለት ነው። ዘን ይሄን ቫሉ ቤዝድ የሆነ ኮንፍሊክት ነው። ሌላው አይደንቲቲ ለሁሉም ሰው እኩል ነው። there is no more or less identity. ካልቸርን በተመለከተ there is no good culture, there is no bad culture. ሁሉም ካልቸር የራሱ ሎጂክ አለው ለባለቤቱ is a good for ካልቸሩን ባለቤት ለሆነ ጠቃሚ ነው ማለት ነው። ዘን እነዚህ ነገሮች በመቻቻል ሪስፔክት በመደራረግ አንደርስታንድ በመደራረግ ለባለቤቱ ሚኒንግ እንደሚሰጥ አንደርስታንድ ማድረጉ ነው ሶሉሽኑ ማለት ነው። እና በዚህ ነው በጣም ጥሩ። ኦኬ ሌላ ደግሞ መጠኑ ነው። ኢንተርናሽናል ሌቨል አለ፣ ሎካል ሌቨል አለ። ኮንፍሊክት መጠን ምን አይል ኢንተርናሽናል፣ ግሎባል፣ ሪጂናል እና ሎካሊ ደግሞ እስከ ቤተሰብ ይመጣ ይችላል። እስከ ግለሰብ ከራሴ ጋር ይችላል እና ሌቨሉ ደግሞ ይለያያል ማለት ነው። በጣም ጥሩ። ኢትዮጵያ ውስጥ ያለው በተለይ በብሔሮች በተለያየ ቡድኖች መካከል ያለው ኮንፍሊክት ምን አይነት ነው? በኢትዮጵያ ውስጥ ያለው ኮንፍሊክት አንደርስታንድ ለማድረግ ሂስትሪን ወደ ኋላ ማየት ያስፈልጋል። የኢትዮጵያ ኮንፍሊክት አይነታቸው ምን ይመስላል? ኦኬ መነሻቸው ነገር አይነታቸው ምን እንዴት ነው የሚገለጹት? ወይ አይነታቸው ሲምፕሊ ግለጽ ካልከኝ ኢትዮጵያ ውስጥ የሲቪል ኮንፍሊክት አይደለም ያለው። ብሔረሰቦች መካከል ያለው ኮንፍሊክት የለም። ብሔረሰቦች እርስ በራሳቸው ሲቪል ወር አድርጎ አንዱ ጎሳ አንዱን ጎሳ ጨፍጭፎ አንዱ ጎሳ አንዱ ላይ በብሔረሰብ የተነሳ በብሔረሰብ ተጠንስሶ በብሔረሰብ የተካሄደ ጦርነት አለ። በመንግስት በፓወር በፖለቲካ ኢንተረስት ግን ብሔረሰቦቹ መልቲካልቸራል ሶሳይቲ ስለሆነ እነዛ ብሔረሰቦች ልዩነት አስ ኢንስትሩሜንት ነው የተጠቀመው from the beginning up to now። ያ ነው መንግስት ነው አንዱ ላይ ያደረገ ተራ በተራ ሎካሊ ለአንዱ ሰፕላይ ያደረገ ለአንዱ ሪሶርስ እንትን ያደረገ እንዲጋጩ ሲጠቀም የነበረበት ነው እንጂ ኢትዮጵያ ውስጥ እንደ ሌሎች ሀገሮች ማለት እንደ ሩዋንዳ የኢትዮጵያ ህዝብ ተጨፍጭፏል ማለት አይደለም። ወይ ደግሞ ዛሬ አሁን ሎካል የሚኖረው ወይ አማራ ወይ ኦሮሞ አንተ እንደዚህ ነህ ብለህ ተነሳስቶ without any interference በራሱ ሞቲቬሽን የተገዳደለ ወይ አይደለም። ህዝቡ አንድ ላይ የመኖር ችግር አይደለም ያለው። ችግሩ ምንድነው? ፖለቲካ ችግር ነው። ኦኬ አሁን ለምሳሌ ኦሮሞ የምንወስድ ከብዙ ብሔር ጋር ይዋሰናል። ከሲዳማ ጋር፣
ከጉራጌ ጋር ከአማራ ጋር ቁጥሩ ስንት እንደሆነ አላውቅም። በዚህ መካከል በህዝቡ ያኛውን እንመጣበታለን ወደ ፖለቲካ ፓርቲ ወደ ኢንተሌክቹዋል ምናምን ወደዛ እንመጣለን። በህዝቡ መካከል ምንም አይነት ኮንፍሊክት የለም ማለት አነስተኛ የሆነ ሌቭልም ኮንፍሊክት ስንል ጦርነት ሌላ ነገር ነው። አለመስማማት ግን ሌላ ነገር ነው። የኦሮሞ ህዝብ ላይ የደረሰው ኮንፍሊክት ማለት ቅድም ብያለሁ፣ ቫሉ ኦሪየንትድ ኮንፍሊክት፣ አይዴንቲቲ፣ ላንጉዌጅ ያልኳቸው ነገሮች አሉ። እነዛ ኢምፖዝድ የሆኑ ኦሮሞ ላይ በአማራ ወይ ገበሬ ወይም ደግሞ ተራ አራሹ ወይ በአማራ ብሔረሰብ በኦሮሞ ብሔረሰብ የተደረገ ነገር አለ። በመንግስት ግን ከፉሊ ፕላንድ ሆኖ የኦሮሞ ህዝብ መብቱ፣ ቋንቋው፣ አይዴንቲቲው ዳሜጅ እንደሆነ የተደረገው ገዢ መደብ ነው። ከገዢ መደብ ነው የመጣ ነገር ነው። ወይ ገዢ መደቡ ግን ሲጠቀም አሁን ዛሬም የኢትዮጵያ መንግስት ልክ የትግራይን ህዝብ ወክሎ እንደሚያደርግ አስመስሎ ይሰራል ማለት ነው። ግን ያ ማለት የትግራይ ህዝብ ነው ህዝብ ተነስቶ ሌላውን የመግደል ፍላጎት አለው ማለታችን ነው። አፓራቱ ነው መንግስት አፓራቱ ይጠቀማል። ይሄንን ነገር ኢምፖስ ያደርጋል። አንዱ ሌላ ፊሊንግ የሌላውን አንስቶ ሌላውን ያራምዳል ማለት ነው። ያንን ማለት የኦሮሞ ህዝብ ከሌላው ጋር ሎካል አይጋጭም ማለት ነው። በውሃ ላይ ይጣላል ሰው፣ በሪሶርስ እጥረት ይጣላል ሰው። ይሄ እንደ የአንድ ብሔረሰብ ወኪል ተደርጎ በአንድ ብሔረሰብ ራህን የሚሆን ጦርነት ነው ማለታችን ነው። በሎውላንድ አካባቢ ብዙ ግጭቶች ይደረጋሉ። ግመል ይወራረሳሉ እንትን ይደረጋሉ። ግን ያ ምንድነው ፌር ዲስትሪቢዩሽን ስለሌለ፣ ፌር ገቨርናንስ ስለሌለ ያ ሪሶርስ በትክክል ሃንድል ሆኖ ለህዝቡ ሰርቪስ ስለማይደረግ ለሰርቫይቫል የሚሆኑ ግጭቶች አሉ። እነዚህ ነገር ግን ይሄ ጦርነት አለ ህዝብና ህዝብ መካከል ማለት የሚያስብ ዲፊኒሽን አይደለም። ህዝቦች መካከል ኮንፍሊክት አለ የሚያስብ ነገር አይደለም። ያ ማስተካከል ያለበት ብንታደል ነው መንግስት ነው። ባለመታደላችን ግን መንግስት ይሄንን እንደ ካርታ መጫወቻ ነው። የነሱ የስልጣን ላይ መቆያ መሳሪያ የስኩርድ ራሳቸውን ስኩርድ የሚያደርጉት አጋጭቶ አስታራቂ የሚሆኑት ከአንዱ ወደ አንዱ ወደዚህ ገፍቶ አንዱን አቆስሎ ሌላውን ተራ በተራ ትሪት የሚያደርጉት ይሄ በኢትዮጵያ ውስጥ ፓወር ጌም የተጠቀመበት ነው እንጂ ትንሽ ዲፍረንስ ማከራ እንዳውም እንደ ኢትዮጵያ ህዝብ የብሔር ብሔረሰቦች ብዛት ያለው ሀገር ተከባብሮ የሚኖር የለም። በጣም ጥሩ ካልቸር ያለ ነው ህዝቡ። ህዝቡ መካከል ነው የሚለው ዲፊኒሽን እኔ ቶታል አይደለም። በጣም ቆንጆ ነው፣ ደስ የሚል ነገር ነው። ስለዚህ በአጠቃላይ በህዝቡ እንደ ህዝብ ዝቅተኛም ሆነ ከፍተኛ በአጠቃላይ አለመግባባት ግጭት የሚባል ነገር የለበትም። ስለዚህ አለመግባባቱ ያለ ፖለቲካ ፓርቲዎች ላይ ነው ማለት ነው ወይም ባለስልጣኖች ላይ። yes no አንድ ነገር መረዳት አለብኝ። ግጭት ያለ የሰው ልጅ ያለ ግጭት ነው ቤተሰብ ውስጥ ነው። አባትና ልጅም እናትና ልጅና እናትም ይጋጫል። ግጭት ማለት ነው not necessary conflict አገር ሪፕሬዘንት የሚያደርግ ኮንፍሊክት አይደለም ማለት ነው። ያንን ሀገር የጎሳ የሲቪል ወር አለ በብሔረሰቦች መካከል የሚባለው ነገር የለም። ሰው ሰራሽ ስትል በመንግስት አፓራት የሚደረጉ መቆሰቆሱ የሚጫኑ ነገሮች ናቸው እንጂ በዛ ነው የሚለከሱት ናቸው። ህዝቡ በራሱ ተነስቶ ህዝቡ በራሱ ፍላጎት ወይ ደግሞ በጥላቻ ተነስቶ አንዱ ላይ ያ አይነት የዘር ጥላቻ ምናምን አንፃር ቤዝድ የሆነ ራሲዝም የሆነ ቤዝድ የሆነ ነገር አይደለም። ግን ህዝቡ ራሱ የዛ ቪክቲም ነው። ሎካል የሚጋጨው ማለት ነው ጉዳተኛ ነው። ህዝቡ ራሱ ቪክቲም ነው። ግን ያ መንግስት ከነበሩት መንግስታቶች ማለት ነው ሁሉ ጊዜ የሚጠቀሙት ግን ይሄ ነው። አከፋፍለ ግዛ የሚባለው ምንም ምለው ይሄ ሂዶ ህዝቡ ላይ ኢምፖዝ ስለሚሆን ነው። እንዳው ለጀነሬሽን አስቦ ችግር እየፈቱ ህዝብና ህዝብ መካከል መተማመን እንዲኖር፣ መቀራረብ እንዲኖር፣ አንድነት እንዲኖር ማድረግ ይችላል መንግስት። ግን ኢትዮጵያ ውስጥ አንፎርቹኔትሊ አልነበረም እስከዛሬ። ያ ነው እኔ ማለት የፈለኩት። ግጭቶች አሉ።
ሌላ ደግሞ ማን ነው የሚሰሩ የምትለው ወደ ስልጣን የመጣው ግሩፕ ነው በየሂደቱ ሲያደርጉ የነበሩት ማለት ነው። ይጠቀማሉ። በሌላ በኩልም ዳይሬክት ወይም ኢንዳይሬክት ይጠቀሙ ነበር። በደርግ ጊዜ በሰፈራ ከአንዱ ወደ አንዱ የማደባለቅ ተማሪዎችን ከአስመራ ወደ አስመራ፣ ሌሎች ወደ አስመራ፣ ሌሎች ወደ ኢትዮጵያ የማምጣት ብዙ ነገሮች ናቸው ሲደረጉ የነበሩት ማለት ነው። ህዝቡ ላይ ሰርቫይቭ ለማድረግ ሁሉ ጊዜ ኤክሰርሳይዝ የሚሆኑት የህዝቡ ሶሉሽን የሚያመጡ ሳይሆን ለህዝቡ ችግር የሚፈጥሩ ግን መንግስት ግን በመሀል ላይ ማኖር እንዳለበት መንግስት አጌንስት መንግስት እንዲሆን ህዝቡ በራሽናሊቲ ተነሳስቶ መንግስትን ቻሌንጅ ማድረግ በአንድነት ተነሳስቶ እንዳደርግ የሚደረጉ ናቸው፣ ተንኮሎች ናቸው ማለት ነው። ኦኬ በጣም ጥሩ። በፖለቲካ ቡድኖች ወይም በኢንቴሌክቹዋል መካከል ግን ኃይለኛ ኮንፍሊክት አለ፣ የሚታይ ነው። እሱን እስኪ ዋናው ችግሩም እዚህ ላይ ነው ያለው። አንደኛው ዋናው ችግሩ ምንድነው? የፖለቲካ ግሩፕ ብዙ ጊዜ ኢትዮጵያ ውስጥ ፓወር ቤዙ ከኢትኒክ ጋር የተያያዘ ነው። ኢትዮጵያ ፓወር ቤዝድ የሆነው ሎያሊቲው እንደዛ ነው ሲደረግ የነበረው ከመጀመሪያው ጀምሮ ማለት ነው። ሌላው ኢንተሌክቹዋል ደግሞ ለምሳሌ ከመጀመሪያው ጀምሮ ኦኬ ከየትኛው ኢትኒክ ተነሳ ንጉሱ ወይም ደርግ የሚለውን መወያየት ይቻላል። ግን መስፈርቱ ግን ኢትኒክስ አሁን ነው በግልጽ ደረጃ ኢትኒክስ ነው። አሁን ኢትኒክ ቤዝድ አሁን ነው ነው ኢትኒክ ወይ ደግሞ የህብረተሰብ እንትን ኢትዮጵያ ውስጥ ብሔረሰቦች የነበሩ ናቸው። ሳምሃው የአሁኑ መንግስት ግን ከሌላው ለየት የሚያደርገው ምንድነው? ሳምሃው ያን ሪኮግናይዝ የማድረግ የማስመሰል ሁኔታ ነው ያለው። ለዚህ ነው ይሄ ነገር ለህዝቡ ግልጽ የወጣው እንጂ ድሮ ከደርግ በፊት የነበረው ሁኔታ ነው። እኔ ሂስቶሪካል ነው ሂስትሪ ዲስከስ ለማድረግ አለን እዚህ ላይ። ግን ምንድነው በድሮ ጊዜ የነበረው ቫሉ ቤዝድ የሆነ ፖለቲካ ነው የነበረው። ለምሳሌ ድሮ አማራ ሀገር ሲገዛ ለብዙ አመት ምንድነው ያደረገው ብትል ሞር ዳሜጅ ያደረገው ሌሎች ብሔረሰቦች ቋንቋ አይዴንቲቲ በተመሳሰሉ ላይ ሳይኮሎጂካል ዎር ነው የነበረው። ነገር ግን ያሁኑም ደግሞ ለየት የሚያደርገው ምንድነው? ያንን ሳምሃው ቻንስ የመስጠት ወይ ደግሞ ያንን መብት የመስጠት አስመስሎ በቋንቋ መማር ትችላለህ፣ መጻፍ ትችላለህ፣ በባህል መኩራት ትችላለህ፣ የራስን ክልል በራሴ መስተዳደር ትችላለህ የሚለው በወረቀት ላይ ያስቀምጦ ማለት ነው። ግን ፎከስ ያደረጉት ግን የራሳቸውን ቋንቋ የራሳቸውን አይዴንቲቲ ሳይሆን እንደ መጀመሪያ ስታይሉ ማለት ነው ኢኮኖሚ ላይ ነው ፎከስ ያደረጉት። አማራ ስልጣን ላይ በነበረበት ጊዜ ኢኮኖሚ ላይ ፎከስ ቢያደርግ የራሱን ክልል ማስተዳደር ማሳደግ ይችል ነበር። ትምህርት ቤት፣ ሆስፒታል፣ ኢንፍራስትራክቸር መስራት ይችላል ነበር። ግን አገሩ የኛ ነው የሚለው አሰሆል በዛ ላይ ነው ፎከስ የተደረገው። ነገር ግን ቫሉ አዲድ ፖለቲክስ ነው የነበረው። ቫሉ አዲድ ፖለቲክስ የነበረው ለምሳሌ ኦሮሞን ተወስዶ ናቹራሊ ዚስ ማጆሪቲ የማጆሪቲ ቋንቋ ሲምፕሊ አንደርማይን አድርጌ ኦፊሻሊ መናገር አትችልም ተብሎ መጻፍ አትችልም ተብሎ አንደርማይን የተደረገው አይዴንቲቲ ራሱ ኦሮሞ የራሱን አይዴንቲቲ እስኪለውጥ ድረስ ዲማንድ የነበረው ወይ ፖለቲካ ፕሮሰሱ ሳይኮሎጂካል ወሩ ያ ነው የነበረው። ያ ምንድነው መንግስት እንዴት አድርጎ ነው ኢምፖዝ ያደርገው? ባያው መንግስት ግን ከፋፍለ ግዛ አለ ያው ድሮ ያጋጫሉ፣ ብሔረሰቦች ያጋጫሉ፣ ከአንዱ አንዱ ፑሽ ያደርጋሉ። ያ ከፋፍለ ግዛ ፕሪንሲፕል ነው ዛሬ። ሁለተኛ ደግሞ አደይ ተግዛ ነው። አደይ ተግዛ ሲሉ ማለት ኢኮኖሚ ላይ ፎከስ የራሳቸውን ክልል ባዚ በሆነ ኢኮኖሚ ፖሊሲ ነው የሚጠቀሙት። በንግዱ በምኑ በኦል ኢኮኖሚክ ኢንተረስት ነው ፎከስ አድርገው የሚሰሩት ማለት ያላቸው ሚሊተሪ ፓወር ወደ ኢኮኖሚክ ፓወር ለውጦ የራሳቸውን ግሩፕ ቤኔፊት የሚያደርግ ሌላውን የሚያደይ ፖሊሲ ነው የሚከታተሉት ማለት ነው። ዘን ይሄ ኮንፍሊክቶቹ ኮንፍሊክት ኦፍ ኢንተረስት ይነሳል ማለት ነው። በብሔረሰቦች መካከል ከገዢው ወደ ብሔረሰብ ጋር እነዚህ
ግን ኦርኬስትሬት የሆኑት በዛው መንግስት ነው። ትንሽ የኋላው ላይ እንትን ነው ማለት ብዙ ውይይት አለ በዚህ ዙሪያ መስማማትም አለመስማማትም ትችላለህ። ውይይቱ ምንድነው? አንደኛ መሪዎች የነበሩት በትክክል አማራ ናቸው የሚለው አጠያያቂ ነው። ብዙ ጥያቄ አለ። አማራ ብቻ ናቸው ከአንድ ብሔር ብቻ ናቸው የሚለው ምንድነው? በግልጽ የወጣው አማርኛ የተሻለ ቋንቋ ነበር በአገሪቷ ደረጃ የመንግስት ቋንቋ ነበር፣ የተሻለ የተጻፈበት ነበር። ሌላው ቋንቋ እድል አላገኘም የአማርኛ ያህል። ያ እንዴት መጣ? ሌላው ውይይት የሚያስፈልገው ነው። እንደዚህ ሆኖ ግን ብዙ ቋንቋ አለ። ያ አሁን ስለዛኛው ትክክል ነው ትክክል አይደለም የሚለውን አይደለም። አማርኛ እንዴት መጣ? ኦኬ እንግሊዘኛ እንዴት ዓለም አቀፍ ቋንቋ ሆነ? አንድ የቋንቋ ምሁር ሲናገሩ እንግሊዘኛ አድቫንስ የሆነ በሄደ ቁጥር ሌሎችን ቋንቋዎች እየተጫነ መጥቶ በግምት ወደ 400 ቋንቋዎች እንዲጠፉ አስተዋጽኦ አድርጓል። በዓለም አቀፍ ደረጃ ማለት ነው። እና ቋንቋዎች ይሞታሉ፣ ያድጋሉ። ይሄ እንዳለ ሆኖ ኢትዮጵያ ውስጥ ደግሞ አማርኛ ከግዕዝ ነው ራሱ የተወለደ። ኤኒዌይ ያኛው አዲስ ታሪክ ይሆንና አሁን ከረንት ወዳለው ፕሮብሌም ስንመጣ ኦኬ ከዚህ ሊሆን ይችላል የተነሳው ኢህአዴግ ለምሳሌ ከዚህ ተነስቶ መፍትሄ ሲል በቋንቋ መክፈል ነው። በቋንቋ መክፈል አለ። ኦኬ በቋንቋ ከሆነ ትክክለኛው መከፈል ያለበት ወደ 80 ነበር መከፈል ያለበት ኢትዮጵያ። ምክንያቱም 5000 ስለሆኑ ኦሮሞ ደግሞ 30 ሚሊዮን ስለሆነ 5000 ቋንቋ ያስፈልግም። የኦሮሞ ካድገ ይበቃል ማለት አንችልም። እንግዲህ ቋንቋ ከሆነ መስፈርታል። ይሄን እንዴት አይ where is the point? ምን አይነት የቋንቋ ክፍፍል ነበር? እስኪ እዚህ ጋር እንወያይ። ከመጀመሪያ ከእንትን ይነሳል። ኢትዮጵያ ሲያስተዳድሩ ነበረ አማራ አይደለም ሌሎችም አሉበት የሚለው ነገር ለኔ አማራ ገዛ አማራ መስተዳደረ ወይ አማራ ፕሬዝዳንት ሆነ ወይ ኦሮሞ ሆነ ወይ ትግሬ ሆነ አይደለም። ያ አይደለም የተካሄደው ስርዓት ነው ወሰን ነው። ኦሮሞ ሆኖ የአማራ ኢንትረስት ሰርቫሉ ሰርቭ የሚያደርግ ከሆነ ዛሬም አሉ ከኢህአዴግ መንግስት ጋር አማራ ውክለናል ብሎ የኢህአዴግ መንግስት ኢንትረስት ሰርቭ የሚያደርገው እነዚህ ሰዎች አማራ ስለሆኑ እነሱ ናቸው ሲገዙ የነበረው ሀገሩን የሚያስተዳድሩ በአሁኑ ጊዜ ነው። አሁን የምትሏቸው ይህንን ክፍፍልን በለው ምንም በለው ያደረጉት አሁን ያኑ መንግስት የሚያደርገው ነገር የትግራይ ተወላጆች ብቻ አይደሉም የአማራ ናቸው ብሎ አንድ ሰው ቢመጣ I don't think so. You say that. Yes, it is true. I don't think so. ያ አይደለም ምንድነው የተካሄደ ስርዓት ነው ህዝቡን የገደለው። ሰው ደሞዝ ለመብላት ኪሱን ለመብላት ወይ እንጀራ ለመብላት እንዲሁ ጃርሱ የሚሆኑት አሉ። አውሮፓ ውስጥ ሂትለር ጋር የሆኑ ሲሰሩ የነበረው አለ። የተለያዩ ሀገሮች ሲወሩ ነበሩ። that means ጀርመን አይደለም የጀርመን ሂትለር አይደለም የሚሰራው እነሱ የዚህ ሀገርም አለበት ብለ ሌጂቲሜት ማድረግ አትችልም። እንደዚህ ነገር ያ ነው እዛ ላይ ያለው ዋናው ለህዝቡ ምንድነው ስርዓቱ ነው። ስርዓት ነው ፌር